አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ አሁን ባለንበት ሁኔታ የምናሸንፈው ጠላት የለም ሲሉ ጀነራሉ ገለጹ። በአማራ ክልል ስትራቴጂክ ተብላ የምትጠራው ጋሸና አካባቢን ጨምሮ በአንዳንድ ስፍራዎች ጥቃቶችና የተኩስ ልውውጦች መደረጋቸውም ተሰምቷል። በቀዳሚነት የምንመለከተው ጉዳይ ይሆናል። በግዛቶቻችንና በተፈናቃዮች ጉዳይ ላይ የሰራዊቱና ህዝቡ ትዕግስት አልቋል ሲሉ የቲዲኤፍ አመራሩ ገለጹ። ጀነራሉ በበኩላቸው የግድ ሊፈጸም የሚገባው ያሉትን ጉዳይ አቅርበዋል። ወደ እናንተ ይደርሳል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የብልጽግና ጉዟቸውን ከአውሮፕላን አውርደው ሰረገላ ላይ አድርሰዋል። ሊያደናቅፉን የሞከሩ ያሏቸውን አካላትንም በሀፍረት አንገት ይደፋሉ ሲሉ ተደምጧል። እናንተም ታደምጡታላችሁ። ኢትዮጵያውያን በቅጥረኝነት በጦርነቱ የተሳተፉ መሆኑ ተሰማ። የሀገሪቱ ጦር ኢትዮጵያውያንን ጨምሮ ለአማጺ ኃይሉ ዘምተዋል ባላቸው ላይ ክስ መስርቻለሁ፣ በአንዳንዶቹ ላይም የሞት ፍርድ ተፈርዶባቸዋል ሲል ገልጿል። እንመለከተዋለን። የዶናልድ ትራምፕ አስተዳደር በኢትዮጵያውያን ላይ ያሳለፈውን ውሳኔ ተከትሎ ተከሰሰም። የሰብአዊ መብት ተሟጋቾቹ የትራምፕ አስተዳደር ለኢትዮጵያን ስደተኞች የተሰጠው የህግ ከለላ እንዲነሳ ማድረጉ ትክክል አይደለም የሚል ክስ ነው መስርተዋል የተባለው ሌላኛው መረጃችን ነው። የአሜሪካ አብዛኛው ክፍል በከባድ ቅዝቃዜና በረዶ መመታቱን ተከትሎ በርካታ በረራዎች መሰረዛቸው ተነገረም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አሁን ባለንበት ሁኔታ የምናሸንፈው ጠላት የለም ሲሉ ጀነራሉ ገለጹ። በአማራ ክልል ስትራቴጂክ ተብላ የምትጠራው ጋሸናን ጨምሮ በአንዳንድ ስፍራዎች ጥቃቶች መድረሳቸውም ተሰምቷል። የአራት ኪሎ አገዛዝ ያልተቋረጠ ዘመቻም ማንም አያሸንፈንም የሚል ዛቻ መሆኑ ከሰሞኑ በተደጋጋሚ የታየ ነው። ኢትዮጵያውያን ደግሞ አንበረክካቸዋለሁ እያለ የሚወጋቸውን ሳይሆን መሰረታዊ ጥያቄዎቻቸውን የሚመልስላቸውን ስርዓት እየጠበቁ ቀጥሏል። ሺህ ዓመት ብትዋጉንም አታሸንፉንም፣ በሶስት ክላሽ የትም አትደርሱም፣ ሸለቆ ለሸለቆ አባይ የትም አትደርሱም እያሉ የሀገሪቱን ዜጋ ሰቆቃ የሚክዱ ከዛም ሁሉም ሰላምና ሚራክል ነው የሚሉ ያገዛዙ ባለስልጣናት ያሉትን ያክል ሰላምን ማረጋገጥ እንዳልተቻለ የሚያብራሩ ሹማምንትም ግን አሉ። ከዚህ በፊት ከዘመነ መሳፍንትን በባሰ ሁኔታ ውስጥ የሚገኝ ክልልን መምራት እንደሚያሸማቅቃቸው ሬሳ የቆጠሩ መዋልም እንደሚያስጨንቃቸው ተናግረው የሚያውቁት አቶ አረጋ ከበደም ከሰሞኑም ሰላምን ማስፈን እንዳልተቻለ ሲናገሩ መደመጣቸውን መዘገባችን የሚታወስ ነው። በክልላችን ውስጥ የፖለቲካ ልዩነትን ወይም የጥቅም ልዩነትን በህብረትና በትጥቅ አማራጭ ለመፍታት የወሰኑ አካላት በመኖራቸው ምክንያት በክልላችን ውስጥ ዘላቂ ያለው ሰላም ማረጋገጥ ተስኖን እንገኛለን። ከኒህ አመራር ባሻገር አንዳንድ ወታደራዊ አዛዦችም አሁን ባለንበት ሁኔታ የምናሸንፈው ጠላት የለም ሲሉ ተናግሯል። አሁን በከፍተኛ ክፍፍል ውስጥ ነን የሚሉት ጀነራል ደርቤ መኩሪያም በዚህ ክፍፍል ውስጥ ሆነን ደግሞ የምናሸንፈው ጠላት የምናሻገረው ህዝብም የለም ሲሉ ነው የተሰሙት። ጠላቶቻችንን ማሸነፍ የምንችለው ውስጣችን አንድ ሲሆን ነው። እንዲያገር በዚህ ደረጃ ተከፋፍለን በዚህ ደረጃ እርስ በርስ እየተጠፋፋን የምናሻገረው ህዝብ የለም፣ የምናለማው የምናሸንፈው ጠላትም የለም ማለት። በእርግጥ ባለፉት ዓመታት በሀገሪቱ ህዝብ በየተራም እንደ ጠላት እየተፈረጀ የተከፈተበት ጦርነት ልዩነቶችን እያሰፋ ሄዶ በመሰረታዊ የሀገሪቱ ጥቅሞች ላይ ሳይቀር መከፋፈልን የፈጠረ መሆኑ የሚታወቅ ነው። የዚህ አገዛዝ ተረኛ የጦርነት አውድማ በሆነው የአማራ ክልልም በተለያዩ አካባቢዎች የሚደረጉ የተኩስ ልውውጦችና ጥቃቶችም ቀጥሏል። በምዕራብ ጎንደር ቋራ ቀጠና በሙር ተብሎ በሚጠራው አካባቢም ከትናንት በስቲያ የመንግስት ኃይሎች ላይ የፋኖ ታጣቂዎች ጥቃት አድርሰው ጉዳትን ማስከተላቸው የሚታወስ ነው። በዚህ አካባቢ አሁን ደግሞ የአየር ቅኝቶች ጭምር መመዝገባቸውን የታወቀው በሰሜን ወሎ ዞን ጋሸና አካባቢን ጨምሮም በዚሁ ቅርብ ርቀት አርቢት ተብሎ በሚጠራ ስፍራም የፋኖ ኃይሎች በክልሉ የጸጥታ ኃይሎች ላይ ጥቃት ማድረሳቸው ተሰምቷል። በምስራቅ ጎጃም ደብረ ማርቆስ አቅራቢያም የጁቤ መውጫ ተብሎ በሚጠራ ስፍራም በጉዞ ላይ በነበሩ የመንግስት ኃይሎች ላይ የቦምብ ጥቃት ተፈጽሞ በቁጥር በውል ያልታወቁ ኢትዮጵያ ያለ ጉዳት መዳረጋቸው ነው የተሰማው።
በሉዓላዊ ግዛቶቻችንና በተፈናቃዮች ጉዳይ የሰራዊቱና ህዝቡ ትዕግስት አልቋል ሲሉ የቲዲኤፍ አመራሩ ገለጹ። ጄኔራሉ በበኩላቸው የግድ ሊፈጸም ይገባል ያሉትን ጉዳይ አቅርበዋል። በትግራይ ክልል ህወሓትም ይሁን የጊዜያዊ አስተዳደሩ ተፈናቃዮችን የመመለስ ኃላፊነት ያለበትን የ4 ኪሎን መንግስት ይህንን መወጣት ሳይችል ቀርቷል በማለት በተደጋጋሚ ክሳቸውን ሲያሰሙ አመታት አልፏል። የብልጽግናው አስተዳደር በተቃራኒው እየወነጀለም ነገር ግን በሚሊዮኖች የሚቆጠሩ የክልሉ ተፈናቃዮችና ስደተኞች ደግሞ 5 የሰቆቃ አመታትን በየካምፖቹ አሳልፈዋል። በትግራይ ጦርነት ወቅት በቲዲኤፍ ቃል አቀባይነታቸው የሚታወሱት ገብረ ጻድቅ የትግራይ ሰራዊትም ይሁን ህዝቡም በሉዓላዊ ግዛቱና ተፈናቃዮች ላይ ትዕግስቱ እየተሟጠጠ ስለመሆኑ ያብራሩበትን መግለጫ አሰምተዋል። አሁን ከፌደራል መንግስቱ ጋር ትግራይን የሚያገናኘው ገመድ የፕሪቶሪያ ውል ብቻ ስለመሆኑ የሚያነሱት እኒህ አመራር ይህም እንዲበጠስ እየተደረገም ግንኙነቱም እየተበላሸ ነው የመጣው ሲሉም አብራርተዋል። ግዛትና ተፈናቃዮች ሳይመለሱ መቆየታቸው ወደ ጦርነት ሊያስገባ እንደሚችል ሲጠቁሙም ተሰምተዋል። ህዝቡ እንደ ሀለቀ ግን ሱቅ ኢሉ ዘርኢ ሰራዊት ስለዘይኮነ ታኩዕሰብ ኢድመን ያዘላ ውግእ ንኸይህሉ ዝገብር ህዝቡ ያለቀ ዝም ብሎ የሚመለከት ሰራዊት አይደለም ያለው። ኳሷ በማን እጅ ነች የሚለውን ተመልክቶ ጦርነት እንዳይፈጠር ተፈናቃዮችን ወደ ቀያቸው መመለስና ማቋቋም ያስፈልጋል። ሉዓላዊ መሬታችንን ማስመለስም ያስሻል። ዝም ብለን እያታለልናችሁን ቀጥል፣ ቀደም ብለን ያዘጋጀነው ሴራን እስክንፈጽም ድረስ ጠብቁን ከሆነ ግን ምላሹ እንደ ሰራዊትም ይሁን እንደ ህዝብ ትዕግስታችን እያለቀ መጥቷል የሚል ነው። ከዚህም በላይ የትግራይ ህዝብ ሰራዊቱም ህወሓት ወይንም ደግሞ የጊዜ አስተዳድሩ ዝም ብለው እንዲህ ያለውን ነገር ለመቀበል ጊዜውም የላቸውም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በበኩላቸው ሁለቱ ማለትም የትግራይ ግዛቶችና ተፈናቃዮችን ማስመለስ ጉዳዮች የግድ መፈጸም ያለባቸው ናቸው ሲሉ ተደምጧል። እንቲቾ ላይ በነበረ መርሃ ግብር ወቅትም የአካባቢው ህዝብን በዘመቻ ሉላ ከፍተኛ ሚና እንደነበረው ያስታወሱ ንግግር ባደረጉበት ወቅት ያሰሙት ማብራሪያም ተፈናቃዮችን ደህንነታቸው በተጠበቀ መልኩ መመለስ ቅድሚያ ሊፈጸም የሚገባው እቅዳችን አድርገን እየሰራንበት ነው ባይ ናቸው። እኒሁ ጄኔራል ከቀናት በፊት ባደረጉት ሌላ ንግግር በጸለምት የተሞከረውን ተፈናቃዮችን የመመለስ ሂደት ከታሰበው ተቃራኒ ውጤትን የሚያመጣ ሲሉ በመግለጽ አካሄዱ በሌሎች አካባቢዎች ሊደገም እንደማይገባ አስጠንቅቀው እንደነበር የሚዘነጋ አይሆንም። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ የብልጽግና ጉዟቸውን ከአውሮፕላን አውርደው ሰረገላ ላይ አድርሰውታል። ሊያደናቅፉን የሞከሩ በህብረት አንገታቸውን ይደፋሉ ሲሉም ተናግሯል። አቶ ተመስገን ጥሩነህ ተላላኪ ነበርን በሚለው የአማራ ክልል ብልጽግና ውስጥ የወቅቱን የተላላኪዎችን ቡድን በበላይነት እንደሚመሩ ብዙዎች ያነሳሉ። ምክትል ጠቅላይ ሚኒስትሩ የቀደሙ ተላላኪ ጓዶቻቸው ደደቢት ሆይ እናመሰግንሻለን ይሉ እንደነበሩት ሁሉ እሳቸውም ከጥቂት ወራት በፊት ነበር ጅማ ሆይ እናመሰግንሻለን በማለት የታደሰውን ተላላኪነት ሲገልጹት የተሰሙት። ጅማ የኢትዮጵያ ባለውለታ ናት። አባ ጂፋርን ብቻ አይደለም ዶክተር አብይንም አፍርታልናለች። ለዚህም እናመሰግናታለን። ምክትል ጠቅላይ ሚኒስትሩ እንዳለቃቸው አብይ አህመድ ሁሉ ብልጽግናን ሚራክል ለማለት የሚበር ወይንም የሚሽከረከር ነገርን እያጣቀሱ መግለጽም የሚታወቁበት ነው። አምና ልክ በዚህ ሰሞን የብልጽግናው አውሮፕላንን እየበረረ ነው ሲሉ ተሰምተው ያልተሳፈራችሁ ትኬት ቁረጡ በማለትም ተናግረው ነበር። የኢትዮጵያ የከፍታዋ አውሮፕላን አኮብኩቧል፣ ይነሳል፣ ይበራል። አብረን መብረር እንድንችል የብልጽግናን ትኬት ሁላችንም እንቁረጥ። ይህን ካሉ ከጥቂት ወራት በኋላ አውሮፕላኑ የት እንደደረሰም ወይንም የት እንዳረፈ ሳይገልጹ ወደ ባቡርነት ቀይረውት ባቡር ውስጥ ተሳፈሩ በሚል ጥሪ አቅርበው ነበር። አሁን ደግሞ የእሳቸው ብልጽግናን ወደ ሰረገላነት አውርደውት ግን በፍጥነት እየተሽከረከረ ነው በማለት ገልጸውታል። ከዛም አደናቀፉን ያሏቸውን አካላትን አንስተው በሀፍረት አንገት ይደፋሉ ሲሉም ተናግሯል። ሰረገላ ወደ ኋላ ላይ መለስ እጅግ በፍጥነት እየተሽከረከረ ነው። በጊዜ የሚሳፈሩት በጉዞ ውስጥ ይካተታሉ። በጊዜ የማይሳፈሩት ከጉዞው መሬት ላይ ሆነው ይመለከታሉ። ለማደናቀፍ የሚሰሩ ጉዞውን ለመመልከት እንኳን ስለማይችሉ በሀፍረት አንገታቸውን ይደፋሉ።
አንድ ጦርነት የተከፈተበት በትውልድ ቀያቸው ያለ አርሶ አደር ግን የና አቶ ተመስገን ጥሩነህ ከአውሮፕላን ባቡር ከዛም ሰረገላ የደረሰው ብልጽግናቸው ቀርቶብን አገዛዛቸው አንገታችንን ሳይሆን ህይወታችንን መድፋቱን በገታልን ብሎ መጠየቁ አይቀርም። ኢትዮጵያውያን በቅጥረኝነት በጦርነቱ የተሳተፉ መሆኑ ተሰማ። የሀገሪቱ ጦር ኢትዮጵያውያንን ጨምሮ ለአማጺ ኃይሉ ዘምተዋል ባላቸው ላይ ክስ መስርቻለሁ ሲልም አሳውቋል። ኢትዮጵያና የሱዳኑ ጦርነት ተደጋግሞ በጋራ እየተነሱ ናቸው። በተለይም በቅርቡ የብልጽግናው አገዛዝ ድጋፍ ያደርግለታል በሚባልለት RSF ታጣቂዎቹም በቤንሻንጉል ጉሙዝ ክልል ስልጠና እንዲወስዱ ካምፕ መዘጋጀቱን ተከትሎም የሱዳን ጦር ክሱን ማቅረቡ የሚታወስ ነው። ከዛ በኋላም በብሉ ናይል ግዛት ማለትም በኢትዮጵያና ሱዳን ድንበር አቅራቢያ ተደጋጋሚ የአየር ላይ ድብደባዎች በሱዳን ጦር በኩል መፈጸማቸውም አይዘነጋም። አሁን ደግሞ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያውያንን ጨምሮ ከተለያዩ ሀገራት የመጡ ቅጥረኛ ተዋጊዎች እንደሚሳተፉ የሱዳን ባለስልጣናት ለመገናኛ ብዙሃን ገልጸዋል። በጦርነቱ ተሳታፊ የሆነው ፈጥኖ ደራሽ ኃይል የውጭ ሀገር ቅጥረኛ ተዋጊዎችን እንደሚያሰልፍና የተያዙ እንዳሉ ነው ባለስልጣናቱ የሚገልጹት። የሱዳን ጠቅላይ አቃቤ ሕግም የሱዳን ጦር ኃይልን በመቀናቀን ከሚዋጋው የፈጥኖ ደራሽ ኃይል ጋር ተሰልፈው ሲዋጉ ነበር ባላቸው ከ120 በላይ የውጭ ሀገር ቅጥረኛ ወታደሮች ላይ ክስ መመስረቱን ገልጿል። በሱዳን ጦር የሚመራው የሱዳን መንግስት ጠቅላይ አቃቤ ሕግ ኢንቲሳራ ሐመድ አብደል ሙታል የወንጀል ክስ የቀረበባቸው የውጭ ሀገራት ተዋጊዎች የተለያየ ሀገር ዜግነት ያላቸው ናቸው ይላሉ። አቃቤ ሕጉ እንዳሉት ከሆነ ቅጥረኛ ተዋጊዎቹ 3 ዓመት ሊሞላው በተቃረበው በዚህ የእርስ በርስ ጦርነቱ ውስጥ በጀነራል ሐምዳን ዳጋሎ ከሚመራው RSF ጎን በመሰለፍ በመዋጋታቸው ነው ክስ የቀረበባቸው። የሱዳን ባለስልጣናት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር በሚያካሄደው ጦርነቱ ውስጥ አባላቱን ለማጠናከር የሚዋጉለትን ቅጥረኛ ወታደሮችን ከተለያዩ ሀገራት እየመለመለ ያሰልፋል ሲሉም ይከሳሉ። ፈጥኖ ደራሽ ኃይሉ ከጎረቤት ሀገራት ማለትም ከኢትዮጵያ፣ ከደቡብ ሱዳን፣ ከቻድ እና ከደቡብ አሜሪካ ደግሞ ከኮሎምቢያ ቅጥረኛ ወታደሮችን እንደሚመለምልም ነው የገለጹት። የሱዳን መንግስት ጠቅላይ አቃቤ ሕጓ ጨምሮ የተወሰኑ የውጭ ቅጥረኛ ወታደሮች ክስ ተመስርቶባቸው ጥፋተኛ ሆኖ ሞት የተፈረደባቸው እንዳሉም ገልጿል። ነገር ግን በቅጥረኛ ተዋጊዎቹ ላይ የተላለፈው የቅጣት ውሳኔ ተግባራዊ ስለመሆኑና ሌሎች ዝርዝር ጉዳዮችን ከመግለጽ ተቆጥቧል። በሱዳን ጦር ኃይሎች አዛዥ በጀነራል አብዱል ፈታል ብሩሃንና በፈጥኖ ደራሽ ኃይሉ መሪ በጀነራል ሐምዳን ዳጋሎ መካከል በተፈጠረ የስልጣን ፉክክር የተቀሰቀሰው የሱዳን የእርስ በርስ ጦርነት በርካታ ሀገራት እጃቸውን ያስገቡ ዘንድ ፈቅዶ በ10 ሺዎች የሚቆጠሩትን ህይወትን ቀጥፎ በሚሊዮኖች ደግሞ አፈናቅሎ አሁንም ሀገሪቷን ለሁለት ከፍሎ ቀጥሏል። የትራምፕ አስተዳደር በኢትዮጵያውያን ላይ ያሳለፈውን ውሳኔ ተከትሎ ተከሰሰ። የስደተኞች መብት ተሟጋቾች የዶናልድ ትራምፕ አስተዳደር ለኢትዮጵያውያን ስደተኞች የተሰጠው የህግ ከለላ እንዲነሳ ማድረጉ ትክክል አይደለም የሚል ክስ መመስረታቸውም ተሰምቷል። በአሜሪካ በጊዜያዊ የህግ ከለላ ስር የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በትራምፕ ውሳኔ መሰረት ከአሜሪካ ሊባረሩ እንደሚችሉ መገለጹ ይታወሳል። 3 ኢትዮጵያውያንና አፍሪካን ኮሚኒቲ ቱጌዘር የተሰኘው ለትርፍ ያልተቋቋመ ድርጅት በቦስተን ፌዴራል ፍርድ ቤት በከፈቱት ክስ የሀገር ውስጥ ደህንነት መስሪያ ቤት ህጋዊ ባልሆነ መንገድ 5000 ግለሰቦችን አደጋ ላይ ጥለዋል ብለዋል። በእንግሊዝኛው TPS እየተባለ የሚጠራው ጊዜያዊ የህግ ከለላም በሀገራቸው ተፈጥሯዊ አደጋ፣ የትጥቅ ግጭት እንደዚሁም ሌሎች አደጋዎች ለተጋረጡባቸው ሰዎች ከለላን ይሰጣል። TPS የተሰጣቸው ሰዎች በአሜሪካ የመኖርና የመስራት እንደዚሁም ከመባረር የመጠበቅ ከለላ አላቸው። ክሱ እንደሚለው ኢትዮጵያ አሁንም ሰብአዊ ቀውስ ውስጥ እያለች የሀገር ውስጥ ደህንነት ሚኒስትሯ ክሪስቲኖም ህጋዊ ባልሆነ መንገድ የኢትዮጵያውያን የህግ ከለላ በ60 ቀናት እንዲቋረጥ አድርጓል። ይህም ህገ መንግስቱን ያልተከተለና ነጭ ያልሆኑ ሰዎች ላይ ያነጣጠረ ነው ይላል። ከሶሪያ፣ ከቬንዙዌላ፣ ከሃይቲ፣ ከኒካራጓና ከደቡብ ሱዳን ለመጡ ዜጎች የተሰጠው የህግ ከለላ መነሳቱን ተከትሎ በርካታ ክሶችም ተመስርተዋል። በቅርቡ የዶናልድ ትራምፕ አስተዳደር ለሶማሊያውያን ተሰጥቶ የነበረውን የህግ ከለላ እንዲነሳ መወሰኑም አይዘነጋም። በፈረንጆቹ 2022 በአሜሪካ ለሚኖሩ ኢትዮጵያውያን የህግ ከለላ የሰጠው የፕሬዝደንት ጆ ባይደን አስተዳደር እንደነበርም የሚታወስ ነው።
በአሜሪካ በከባድ ቅዝቃዜ ምክንያት በርካታ በረራዎች ተሰረዙም። በሀገሪቱ አብዛኛው ክፍል ከተለመደው በላይ የከፋ ቅዝቃዜ ወደሚያስከትል የክረምት ወቅት መግባቱን ተከትሎም የኤሌክትሪክ ኃይል አቅርቦት መቋረጥ ማጋጠሙም ተዘግቧል። ከ200 ሚሊዮን በላይ አሜሪካውያን በሚኖሩባቸው አካባቢዎች በሚከሰተው በዚህ ቅዝቃዜም ባሳለፍነው ቅዳሜ ብቻ ከ4000 በላይ በረራዎች ተሰርዘዋል። ከ160 ሺህ በላይ የሚሆኑ ተጠቃሚዎች የኤሌክትሪክ ኃይል አቅርቦት መቋረጡንም ቢቢሲ ዘግቧል። የቅዝቃዜ ወጀቡ ታሪካዊ በማለት የጠሩት ፕሬዚደንት ዶናልድ ትራምፕም ከ12 በላይ በሚሆኑ ግዛቶች ላይ የአደጋ ጊዜ አስቸኳይ ድንጋጌን አሳልፈዋል። ፕሬዚደንቱ ይህንን ቅዝቃዜ ከሁሉም ግዛቶች ጋር በመሆን በቅርበት እንከታተላለን በማለት ነው ለዜጎቻቸው መልእክት ያስተላለፉት። የአሜሪካ የሀገር ውስጥ የደህንነት መስሪያ ቤት እንዳሳወቀው ዋሽንግተን ዲሲና 7 ግዛቶች በአየር ሁኔታው የተነሳ አስቸኳይ ጊዜን አውጀዋል። የበረዶ ወጀብና ግግሩ በቀጣይ ቀናት እየበረታ ይሄዳል በተባለው በዚህ ከባድ ቅዝቃዜ ምክንያት የኤሌክትሪክ አቅርቦት የሚቋረጥባቸው አካባቢዎች እየጨመሩ እንደሚሄዱ የተነገረ ሲሆን ይህም እንቅስቃሴዎችን በከፍተኛ ሁኔታም እንደሚገድብ የሀገሪቱ የአየር ሁኔታ አገልግሎት አስጠንቅቋል። ባሳለፍነው ቅዳሜ ከተሰረዙት በሺዎች ከሚቆጠሩ በረራዎች በተጨማሪም ትናንትም ተይዘው የነበሩ 9400 በላይ በረራዎች እንዲሰረዙ ሆኗል። አየር መንገዶችን በበረራዎቹ ላይ ለውጥ ወይንም መሰረዝ ሊኖር እንደሚችል ተጓዦችን እያሳሰቡ ናቸው። ዲሲ፣ ሜሪላንድ፣ ቨርጂኒያ፣ ኒውዮርክ በከፍተኛ በረዶ ተመቷል። ከባድ በረዶ የሰሜን ምስራቅ የአሜሪካ ከተሞችንም እያዳረሰ ይገኛል። ትናንት ከፊላደልፊያ እስከ ኒውዮርክ ከተማ በሰዓት 1 ኢንች የሚደርስ የበረዶ ዝናብ የተመዘገበ ሲሆን ዋሽንግተን ዲሲና አብዛኛው የቨርጂኒያ ክፍል ደግሞ በከባድ በረዶ በቀላቀለ ዝናብም ተመቷል። እስካሁን የተመዘገበው የበረዶ መጠን በኒው ጀርሲ 12 ኢንች፣ በፔንሰልቫኒያ 15 ኢንች እንደዚሁም በኒውዮርክና ሜሪላንድ 10 ኢንችም ደርሷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።